እንግዲህ ቤተሰቦች ሄርሜላ ጠፍታ አትቀርም። እኛም ብዙዎቻችሁም እኔም እናንተም ብዙ ሰው አብርሃም በጣም ተጨንቆ ጭንቀት ሊደፋው ነው ማለት እኔ አሁን እነ ዳኒ እነ ኤፍሬም እነ ሩታ ሄርሜላ ላይ እየያዙበት ባለው ሚድ እኔ በጣም ምንም አልተመቸኝም። ምንም ነገር አልተመቸኝና እኔ ምን አሰብኩ መሰላችሁ? የሆነ ወረቀቶችን አሰርቻለሁ ሄርሜላን ታቋታላችሁ ብዬ መንገድ ላይ ሰውን እየጠየቁ የማገኝበት መንገድ ካለ መፈለግ እጀምራለሁ ማለት ነው። ያው ሁላችሁም ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው እዩት። ሰዎችን እየጠየቁ ፎቶዋን አሰርቻለሁ። መለጠፍ ካለብኝ እንግዲህ ፍቃድም ያስፈልጋል። አብርሃምም ጋር ደውዬ መጠየቅ አለብኝ። ለዚህ ፎቶዋን እየለጠፉ ልለጥፍ ምናምን ብዬ ነበር ማለቴ እለዋለሁ። ሌላው ደግሞ አሁን ላይ የማደርገው አብርሃም እስክደውልለት ድረስ አልቀመጥም። ግዴታ አብርሃም ጋር ደውሎ እንደዚህ እንደዚህ ላድርጎ ማለት አይጠበቅብኝም። ምክንያቱም ልጅቷ የለችም፣ ጠፍታለች እና መንገድ ላይ ሰዎቹን እያገኘው ፎቶዋን እያሳየው ይህን ልጅ ያየ ምናምን ብዬ እጠይቃለሁ። ለማንኛውም ቤተሰቦቼ ይቅናህ በሉኝ። እኔ ሄርሜላን ፎቶ እያሳየው ሰዎችን መጠየቅ እጀምራለሁ። ሰላም 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 ሰላም፣ እንዴት አላችሁልኝ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እኔ ያለው እግዚአብሔር ይመስገን። እናንተም ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ከረጅም ጊዜ መጥፋት በኋላ ዛሬ ደስ በማይል ነገርና ማለትም ያው በኔ በኩል ሆኖ ከተገኘ በጣም ደስ የሚል ነገር ነው። ማለትም ሁሉም ሰው እየሞከረ ነው ማለት እሷን ለማግኘት። እቺማ እንደሆነች ደግሞ ታውቃላችሁ። የማታውቁ ደግሞ ኮሜንት ላይ ገምቱ፣ ወይም ደግሞ እኔው እነግራችኋለሁ። ሄርሜላን ለማግኘት ሁሉም ሰው እየፈለጋት ነው በጥብቅ። አብርሃምም ተጨንቆ ተጠቦ በጣም እንትን ውስጥ ነው ያለው አብርሃም እና ሄርሜላን ለማግኘት በጣም እንትን እየለፋ ነው። እኔም ቪዲዮዎችን አያለው እንጂ ቪዲዮዎችን እየሰራው አይደለም። ቪዲዮዎችን እነሱ ከስር ከስር ምን ለቀቁ፣ ማን ነው ምንድነው የማን ጥፋት ነው ብዬ ሁሌ በየቀኑ እከታተላለሁ አያለሁ። እና ዛሬ አንድ ነገር አሰብኩኝ። እኔ ያሰብኩት ምንድነው እኔ ሰሞኑ የውሸት ወይም ደግሞ ለቪዲዮ ያህል መስሎኝ ነበር። ልጅቷ ግን የእውነት ጠፍታለች። የምር ማለት ነው። ሄርሜላ የእውነት ጠፍታለች። እኔ ቆይ እንዴት እንደሆነ ግራ ነው የገባኝ። እኔ ቪዲዮውን አያለው እንጂ እነሱ በውስጥ ላይ ምን እየተፈጠረ እንዴት እንደሆነ ከሆኑ ሚዲያም ላይ አልተናገሩም። ጠፋች ብቻ ነው ያሉት። እኔን ደግሞ ለማጣራት አልሞከርኩም፣ ምክንያቱም በቃ እንትን ስለመሰለኝ። አሁን ግን ከውስጥ መጠየቅ የዘለለ ነገሮችን ቪዲዮ ላይ በጣም ተረድቻለሁ። ልጅቷ የምር የእውነት እንደጠፋች ማለት ነው። ይህን ልጠፋ የምትችለው ደግሞ ልጅቷ ያለችው ከማን ጋር ነች? ከአብርሃም ጋር ነች። በአብርሃም ምክንያት ነው የምትጠፋው። የመጥፋቷ መንስኤዎች ደግሞ እነ ገሊት እነ ሩታዬ። እኔ ሩታን እንደዚህ መናገር አልፈልግም። ሄርሜላ ጠፍታ መቅረት ትችላለች። የምሬን ነው የምላችሁ። ግን አንድ ሰው ያለ ምክንያት ወይም ደግሞ የሆነ ችግር ውስጥ ሆኖ ሲጠፋ የሆነ ችግር ቢገጥመው ጸጸቱ ለኛም ለነሩታም ለነዳንም ለነ ኤፍሬምም እንትና ሄርሜላ ላይ ሙድ በሚይዙ ሰዎች ማለት ነው ጸጸቱ የሚተርፈው። ይሄ ነገር ከአሁኑ በቃ ሁሉም ሰው ማለት ነው ሄርሜላም እንትና ሩታም ዳኒም በጣም እኔ ዳኒና ኤፍሬም ሩታ ትናንትና የሰሩትን ቪዲዮ አይታችኋል ብዬ አስባለሁ። እውነት ለመናገር በጣም አብርሃም ላይ ሙድ ሲይዙበት ምናምን ፎቶዋን እየለጠፉ አብርሃም ፎቶዋን እንዲለጠፍ በየመንገዱ እንዲለጠፍ አይፈልግም። ይህ ግን ተገቢ አይደለም። በቃ ይለጠፍ፣ ልጅቷ መገኘት አለባት፣ ጠፍታ መቅረት የለበትም። ወይም ደግሞ የሆነ ነገር መሆን የለባትም፣ ግዴታ መገኘት አለባት። እንደዛ ነው ብዬ ባስበው እና ብቻ ምን ብዙ ነገር ተፈጥሯል ብዬ አስባለሁ። እኔ ቪዲዮ እየሰራሁ አልነበረም፣ በጣም ይቅርታ። እና ውድ ቤተሰቦቼ አሁን ተመልሻለሁ። እናንተ የሚጠበቀው ምንድነው? ይህንን ቪዲዮ ላይክ ማድረግ ብቻ ነው።
ምክንያቱም ብዙ ቦታ የምለቀውን ቪዲዮ ከለቀቁበት ትንሽ ስለቆየ ቻናሌ ቪዲዮ የምለቀውን ቪዲዮ ብዙ ሰው ጋር ላይደርስ ላይታይ ይችላል። እናንተ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው እኔ የምለቀውን ቪዲዮ ሁልጊዜ እንዲደርሳችሁ ደግሞ የደውል ምልክቷን እየተጫናችሁ ተቀላቀሉን ቤተሰቡን። እንደዚህ አይነት ቪዲዮ አዲስ ነገር እና የሆነ የተደበቀ ነገር ይዤ እኔ ወደ እናንተ ሰዓቴን ጠብቄ ወደ እናንተ እመጣለሁ። እናንተ ያኔ ምን ታደርጋላችሁ? ላይክ እና ሰብስክራይብ ታደርጋላችሁ። አሁንም ደግሞ ከምን ጊዜውም በላይ ይሄንን ቪዲዮ ላይክ እንድታደርጉልኝ እፈልጋለሁ። ቻናሌ ስለቀዘቀዘ ምለቀውን ቪዲዮ ሰው ጋር ላይ ደርስ ይችላል እና ቤተሰቦቼ ምንድነው መሰላችሁ እኔ ዛሬ አንድ ነገር አስቤያለሁ። ማለትም በቃ እነሱ በዚህ ልክ ፈልጓት የማያገኟት ነገር ከሆነ የኛም የሁላችንም ትብብር ያስፈልገናል። የአብርሃምን ቤተሰብ፣ የሩታን ቤተሰብ፣ የዳኒም፣ የኤፍሬምም በቃ የሁሉም ከአብርሃም ጀርባ እና ከሄርሚላ ጀርባ ያሉ ሰዎች ዛሬ ትብብራችሁ ያስፈልገናል። ሁላችሁም አብርሃምን የምትወዱ ሄርሚላን የምትወዱ እኔንም ሁላቸው የምትወዱን የእናንተ ትብብር ያስፈልገናል ዛሬ። በምንድነው? እሱም በአፋልጉኝ። እኔ ዛሬ ከቤት ወጥቼ የሄርሚላን ፎቶ አሰርቼ እንትን ኮምፒውተር ቤት አሰርቼ አስቀምጫለሁ። ግን ምንድነው የአብርሃምን ፍቃድ እፈልጋለሁ። አብርሃም እንደዚህ አይነት ነገር እንዳይደረግ ብሏል። ፎቶዋን በየመንገዱ እንዲለጠፍብኝ አልፈልግም። እኔ በማገኝበት መንገድ አገኛታለሁ ነው ያለው። ግን እንደዛ ቢሆን አብርሃም በሚያገኝበት መንገድ የሚያገኛት ነገር ቢሆን እስከዛሬ ያገኛት ነበር። አብርሃም ፎቶዋን አይለጠፍ ብሏል። አያገኛትም ነበር ወይ ነው። እኔ ደግሞ አብርሃምን ልሰማው አልችልም። ማለት ደውዬ እነግረዋለሁ፣ እንደዚህ ፎቶዋን ልለጥፍ ነው መንገድ ላይ እለዋለሁ። አይሆንም የሚለኝ ነገር ከሆነ እንደ ሁኔታው ልጅቷ አንድ ቀንም ሁለት ቀን ጠብቄ ፎቶዋን ለጥፌ እፈልጋታለሁ። ሌላው ደግሞ ዛሬ ፎቶዋን አብርሃም እስኪፈቅድልኝ ሁለት ቀን አንድ ቀን ጠብቄ አይደለም፣ ዛሬ ፎቶዋን በስልኬ እያሳየው ይሄ ያያችሁ የምታውቋት ብዬ መንገድ ላይ ሰዎችን እጠይቃለሁ ማለት ነው። እኔ ለአብርሃም በጣም አዘንኩኝ። ምክንያቱም አብርሃም ብላ ነው እዛ ያለችው፣ ከአብርሃም ጋር ነው ከቤተሰቧ ተለይታ አብርሃም ጋር ነው ያለችው እና ይቺ ብጠፋ በጠፋችበት የሆነ ነገር ብትሆን ተጠያቂው አብርሃምና አብርሃም ብቻ ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ ምንድነው ወሬ አላብዛባችሁ ላችሁ የፈለኩት ይሄንን ነው። አሁን ሁላችንም ማለት እኔ ወጥቼ መንገድ ላይ ፎቶዋን እያሳየው ሰዎችን እጠይቃለሁ ማለት ነው። ምናልባትም በዚህ ፎቶዋን ሳይለጠፍ አደባባይ ሳይወጣ ባለው ነገር በስልክም እየጠየቁ እናገኛት የሆነ ፍንጭ እናገኝ ይሆናል። ለማንኛውም ቤተሰቦቼ ይቅናህ በሉኝ። እኔ ሄርሚላን ፎቶ እያሳየው ሰዎችን መጠየቅ እጀምራለሁ ማለት ነው። ከዚህን ሰዓት ጀምሮ ብቻ ይህንን ቪዲዮ እስከ መጨረሻው እዩት። ወዳችኋለሁ። እንውጣ።